በአሜሪካ የጥቁሮች ታሪክ እሳቸውን የሚያህል ጠንካራ ሴት አልመጣም ይሏቸዋል። ሴትዮዋ ብርቱ ናቸው፣ ምክንያታዊ ናቸው፣ ጠያቂም ናቸው፣ ትክክለኛ ፖለቲከኛም ናቸው ይሏቸዋል። የዕለቱ የመሪዎች ዓለም ባለ ታሪካችን ኮንዶሊሳ ራይስ። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በፈረንጆቹ ኦገስት 26 2002 የአሜሪካ ምክትል ፕሬዝዳንት ዲክ ቼኒ በኢራቅ የጦርነት መሳሪያ ፍተሻ ቡድን ወደ ቦታው መመለሱን አስመልክቶ መግለጫ ሰጡ። ለኢራቅ ከንቱ ጊዜና ምቾትን መሸመቻ ብቻ ተደርጎ ካልተወሰደ በስተቀር አሜሪካ ሳዳም ሁሴንን ከስልጣን አውርዳ ለፍርድ ከማቅረብና የጦር መሳሪያ ክምችትን ከመደምሰስ ወደ ኋላ አትልም አሉ። ይህ ከዲፕሎማሲያዊ ብልጠት የራቀና የአሜሪካን አምባገነን ባህሪ አውጥቶ ጦርነት ናፋቂ ያሰኘ ንግግር ተከትሎ በቡሽ አስተዳደር ውስጥ ውዝግብ ተነሳ። ይህን ውዝግብ ይፈታሉ ተብለው የታመነባቸው ደግሞ ፈገግታ ከፊታቸው የማይጠፋው አመለ ሸጋዋ በዋይት ሀውስ ውስጥ በአቋማቸው ጽናት ስህተት የማይገኝባቸው ኮንዶሊሳ ራይስ ነበሩ። ወደ እርሳቸው ተደወለ። ከምክትል ፕሬዝዳንት ቼኒ ጋር ወዲያው ተገናኙ። በቀልድና ጨዋታ እያዋዙ አድርገውት የነበረው ንግግር በዓለም መድረክ ላይ ሌላ ትርጉም ይዞ አሜሪካንን ሊያሳጣት እንደሚችል መከሯቸው። ቼኒ ዳግም ወደ መድረክ ለስለስ ብለው በመቅረብ እኔ ልል የፈለግኩት የሚል አዲስ መግለጫ እንዲሰጡ አግባቧቸው። ቼኒም የራይስን ሀሳብ ተቀብለው መግለጫ ለመስጠት ተዘጋጁ። በዚህ ጊዜ ግን ኮንዶሊሳ ራይስ ቼኒን ነጻ አድርገው አልለቀቋቸውም። እኔ የእርስዎን ሀሳብ በቅድሚያ ቀርቤ ለሚዲያ በማስረዳት በቡሽ አስተዳደር ስም ካስተባበልኩ በኋላ እርስዎ በነጋታው ይጨምሩበታል አሏቸው። አሁንም ቼኒ የተመከሩትን ተቀበሉ። ጊዜ ሳያጠፉ በዋይት ሀውስ ለጋዜጠኞች መግለጫ ሰጡ። የቼኒን መግለጫ አስመልክቶ ግን ከጋዜጠኞች ጥያቄ እስኪነሳባቸው ድረስ ቃል አላወጡም። ይሁንና ጋዜጠኞች በቼኒ ንግግር በእናንተ በጋዜጠኞች የተሰጠው ትርጉም የፕሬዝዳንት ቡሽን ስልጣንና መብት እጅግ አሳንሶ ያሳየ ነው። ሚዲያው የቼኒን ሀሳብ ከማስተጋባቱ በፊት የቡሽን አቋም ጠንቅቆ ሊያውቅ ይገባል። የቡሽ ውሳኔ የመጨረሻው መሆኑን ልታውቁ ይገባል ሲሉ አሳሰቡ። አሜሪካ በኢራቅ ላይ የያዘችው አቋም አስመልክቶም ዳግመኛ የተመድ ጦር መሳሪያ ፈታሽ ኃይል ወደ ኢራቅ ቢገባ በደስታ እንደሚቀበሉና ውጤቱንም በትዕግስት እንደሚጠብቁ አሳወቁ። በዚህ መንገድ ቼኒ ተጨማሪ መግለጫ ሳይሰጡ ራይስ ነገሩ ተድበስብሶ እንዲቀር አደረጉ። እንዲህ እያሉ ራይስ ለቡሽ አስተዳደር ባለውለታ መሆን ጀመሩ። ኮንዶሊሳ ራይስ የተወለዱት በበርሚንግሃም አካባቢ በሚገኘው የቴስፋይል ግዛት እንደ አውሮፓውያኑ ዘመን አቆጣጠር 1955 ነው። ወቅቱ ጥቁሮች ከነጮች እኩል በርትተው በቀን 2 ጊዜ እንዲሰሩና ገቢያቸውን እንዲያዳብሩ የሚመከሩበትና የሚቀሰቀሱበት ጊዜ ነበር ሲል ሰው የተሰኘው የኃይለ ጊዮርጊስ ማሞ መጽሐፍ ያትታል። ይህ ብቻ አልነበረም። ራይስ በልጅነት ዘመናቸው የጥቁሮችን የአመጽና የመብት ንቅናቄ ሲመለከቱ በማደጋቸው ለአሁኑ ውስጣዊ ጥንካሬያቸው የበኩሉን አስተዋጽኦ እንዳበረከተ ይታመናል። ኮንዶሊሳ የሚለው ስም የወጣላቸው ከጣሊያን የሙዚቃ ስያሜ የተወሰደው ዊዝ ስዊትነስ የሚል ትርጉም ካለው ቃል ነው። ለቤተሰቦቻቸው ብቸኛ ልጅ የሆኑት ራይስ አባታቸው የአንድ ከፍተኛ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ሲሆኑ ለልጃቸው ልዩ ፍቅር እንደነበራቸው ይነገራል። እንደ አውሮፓውያኑ ዘመን አቆጣጠር 1963 የ8 ዓመት ልጅ ሳሉ የጥቁሮች የአመጽ ንቅናቄ እሳቸው ከሚኖሩበት አካባቢ ደረሰ። የንቅናቄው መሪዎችም ተማሪዎችም በሰላማዊ ሰልፍ እንዲወጡ ቅስቀሳ ማድረግ ጀመሩ። ይሁንና ጥሪውን ተቀብለው ሰልፉን በአውራ ጎዳና ላይ ሲካሄድ የተቀበላቸው የበርሚንግሃም ፖሊስ ጥይትና ውሾች ለቀቁባቸው። የራይስ አባት በወቅቱ የትምህርት ቤታቸው ተማሪዎች ለሰልፍ ከወጡ አደጋ እንደሚገጥማቸው በመስጋት መምከር ጀመሩ። ልጃቸው ራይስን ግን ወደ ከተማ ይዘው በመውጣት በውስጣቸው አንዳች ቁጭት እንዲቀጣጠል አደረጉ። ይህንን ተከትሎ የሰብአዊ መብት ደንብ ሲወጣ በጎ እርምጃዎችን በመንግስት በኩል መወሰድ ጀመሩ። የዚህ በጎ እርምጃ ተጠቃሚ ከነበሩት ሰዎች አንዷ ደግሞ ኋላ ላይ ኮንዶሊሳ ራይስ ሆኑ። ከልጅነታቸው ጀምሮ ይዘውት የመጡት የፒያኖ ፍቅር እያደጉ ሲመጡ በፖለቲካ ትምህርት ተቀየረ። ለውጡን ያዩት አባት አዲስ አስተማሪ ያገኙላቸው። ይህ አስተማሪያቸው በሶቪየት ህብረት የፖለቲካ ሳይንስ የሰለጠኑት ጆሴፍ ኮርዜሊ ናቸው። ኮርዜሊ በኋላ የአሜሪካ የውጭ ጉዳይ ሚኒስትር የሆኑት የማድሊን ኦልብራይት አባት ነበሩ። በዚህም ትምህርታቸውን አስደናቂ በሆነ ውጤት ማጠናቀቅ ቻሉ። የከፍተኛ ትምህርት እድልና ለመንግስት ስራም መታጨት ጀመሩ። የመጀመሪያ ዲግሪያቸውን ሲወስዱ ገና የ19 ዓመት ልጅ ነበሩ። ራይስ መጀመሪያ ወደ ስራ ዓለም የገቡትም በስታንፎርድ ዩኒቨርሲቲ መምህር በመሆን ነበር።
ራይስ እንደ ማለዳ ኮከብ አንጸባረቁ። ይህ ልዩ ተሰጧቸው ከግምት ውስጥ ገብቶ ብሔራዊ የጸጥታ ጉዳዮች ውስጥ የራሽያን ሁኔታ እንዲከታተሉ ተመደቡ። እንደ አውሮፓውያኑ ዘመን አቆጣጠር 1993 ደግሞ የስታንፎርድ ዩኒቨርሲቲ ፕሬዝዳንት ሆነው በመሾም በዩኒቨርሲቲው ታሪክ የመጀመሪያዋ ጥቁር ሴት ሆኑ። በዚህ ፕሬዝዳንትነት ስራቸው እስከ 1999 የቆዩት ራይስ በመካከሉ ግን አንድ የስብሰባ ጥሪ ደረሳቸው። ጥሪውን የላኩት የወቅቱ ጉዳይ ሚኒስትር የነበሩት ጆርጅ ሹልትስ ሲሆኑ የስብሰባው ዋና ዓላማ የቴክሳስ ገዢ የነበሩት ጆርጅ ቡሽ ያዘጋጁትን የውጭ ጉዳይ ፖሊሲ መገምገም ነበረ። በሴሚናሩ ላይ የተካፈሉት ራይስ በርካታ ፈታኝ ጥያቄዎችን ለቡሽ ማንሳታቸው አልቀረም። እነሆ ያንን ሴሚናር ተከትሎ የጆርጅ ቡሽ አይን ራይስ ላይ ያረፈ። ከወራት በኋላ በየግዛቱ እየዞሩ ለሚያደርጉት የፕሬዝዳንትነት ምረጡኝ ቅስቀሳ ዋነኛ ረዳታቸው አደረጓቸው። ራይስም ከዚያ ጊዜ ወዲህ ቡሽ በተገኙበት መድረክ ላይ አብረው ቆሙ። የፕሬዝዳንቱን ስህተት በማስተካከልና በማለዘብ የተጠመዱ ሆኑ። ቡሽ ይህንኑ የምረጡኝ ዘመቻ በተያያዙበት ወቅት በዋሽንግተን አንድ መድረክ ተዘጋጀ። በዚሁ መድረክ ላይ ፕሬዝዳንታዊ ክርክር ተደረገና በባልካን ለሰፈሩ የአሜሪካ ወታደሮች ምን ሐሳብ ቡሽ እንዳላቸው ተጠየቁ። ቡሽም የአሜሪካ ወታደሮች ከእንግዲህ ከባልካን ለማስወጣት ወስኛለሁ፣ አሁን ደግሞ ተራው የአውሮፓውያን ነው ይላሉ። ይሁንና በወቅቱ በባልካን የሰፈረው አብዛኛው ሰላም አስከባሪ ጦር የአውሮፓውያን መሆኑን አልተረዱም ነበረ። በዚህ የቡሽ ንግግር አብዛኛው የአውሮፓ ሀገሮች ከፍተኛ ቅሬታ እንደተሰማቸው መግለጽ የጀመሩት ውለው ሳያድሩ ነበር። ይሁንና ከቡሽ አጠገብ የማይለዩት ራይስ የቡሽን መግለጫ ተከትለው ተናገሩ። የቡሽ ሐሳብ በባልካን አዲስ አይነት የሰላም አስከባሪ ጦር ክፍፍልና እንቅስቃሴ ማድረግ ይገባል ነው በማለት ጋዜጠኞችን የቡሽን ስህተት መልሰው እንዳያስተጋቡ ሐሳባቸውን ወዲያው አስለወጧቸው። ፕሬዝዳንት ቡሽ የስልጣን መንበራቸውን ተቆናጠው ራይስን ብሔራዊ የጸጥታ አማካሪያቸው ሲያደርጓቸው መንግስት ውስጥ ያላቸው ሚና የጎላ የሆነ መጣ። በተለይም ከመስከረም 1 የኒውዮርክ አሸባሪዎች ጥቃት በኋላ የቡሽ አስተዳደር ይከተል የነበረው ፖሊሲና የያዘው አቋም በአብዛኛው የራይስን ሐሳብ የሚያንጸባርቅ ሆነ። ራይስ በብሔራዊ የጸጥታ ጉዳዮች አማካሪ ሳሉ አሜሪካ በአፍጋኒስታንና በኢራቅ የወሰደችው እርምጃ በዲፕሎማሲ እንዲያልቅ ከፍተኛ ጥረት አድርገዋል። ይሁንና የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ኮሊን ፓውልና የመከላከያ ሚኒስትሩ ራምስፊልድ ጫና ከአቅማቸው በላይ ሆኖ በመገኘቱ ጦርነቱን ለማቆም አልተሳካላቸውም። ጦርነቱ ከተጀመረ በኋላም ቢሆን የነበራቸው የአማካሪነት ተግባር ከፍተኛ ነበር። ለዚህ አንድ ቀላል ምሳሌ የሚሆነው ከዚህ ጦርነት ጋር ተያይዞ ቼኒና ራምስፊልድ የፍልስጤም መሪ ያሲር አራፋትን በማናቸው መንገድ ከስልጣናቸው ለማስወገድ መንግስታቸው ቆርጦ መነሳቱን ማስታወቃቸው ነበር። ይህ የባለስልጣናቱ ዛቻ ግን ከበርካታ የዓለም ክፍል በአሜሪካ መንግስት ላይ ነቀፋና ትችትን የሚያሰነዝር ሆነ። ራይስ ግን የተለመደ ዲፕሎማሲያዊ ጥበባቸውን ተጠቅመው አስቸኳይ መግለጫ ሰጡበት። እንዲህም አሉ። የአሜሪካ መንግስት አቋም በፍልስጤም አዲስ አመራር ሲያቆጠቁጥ ማየት እንጂ ግለሰብን ማጥፋት ወይም መግደል አይደለም። የብዙዎች ሀገራት ተቃውሞም በፍጥነት ረገበ። ራይስና ፖል የጸጥታው ምክር ቤት በኢራቅ ላይ አንድ ሐሳብ እንዲይዝ ለስንት ዓመታት ሳያቋርጡ ተሟግተዋል። በዚህ ጠንካራ ሙግታቸውም 15-0 በሆነ ድምፅ አሰጣጥ ሙሉ ድጋፍ እንዲቸር አድርገዋል። ራይስ ከጀርባቸው ይዘውት የነበረው ዓላማ ግን አሜሪካ በጸጥታው ምክር ቤት ይህን ያህል ድጋፍ ካገኘች ወደፊት ጦርነት እንኳን ብታነሳ የዓለም አቀፉን ድጋፍ እንደማታጣ በማረጋገጥ ላይ ያነጣጠረ ነበረ። የቡሽም የፕሬዝዳንትነት የስልጣን እድሜ ሊራዘም የሚችለው መንግስታቸው በኢራቅ ላይ ከሚወስደው ቁርጠኛ እርምጃ ጋር የተቆራኘ ለመሆኑ አላጡትም። ራይስ ከቡሽ ጋር ያላቸው የጠበቀ ቁርኝት በዋነኛነት በስራ ዙሪያ በነገሮች ሁሉ የተገራ ነበረ። ኮንዶሊሳ ራይስ የዕለት ስራቸውን የሚጀምሩት ከንጋቱ 11 ሰዓት ላይ ወደ ጂምናዚየም በመሄድ ነበር። ከዚያ ውጪ የመገናኛ ጊዜ የሚሉትን የሚያሳልፉት ወደ ኬኔዲ ማዕከል በመሄድ ኮንሰርት በመመልከት፣ በቴሌቪዥን እግር ኳስ በመከታተል፣ ፒያኖ በመጫወት ወይም ልብስና ጫማ በመግዛት ነው። ራይስ በረዳቶቻቸው ዘንድ እጅግ ይወደዳሉ። ኩሩ አረማመዳቸውና ቁመናቸው ያማረ ሲሆን ሴትዮዋ ለቅርጻቸው እንደሚጨነቁ ያሳብቅባቸዋል። ይሁንና በራስ የመተማመን መንፈሳቸው ደግሞ ከነዚህ ጉዳዮች በላይ ጎልቶ የሚታይ ነው። ባለባበሳቸውና ለቁመናቸው አትኩሮት በመስጠታቸው በቢሮአቸው 2 መስታወቶችን እንዳቆሙ ረዳቶቻቸው ይናገራሉ።
አንዱ መስታወት የፊታቸውን ገጽታ፣ ሌላው ደግሞ የኋለኛው ክፍላቸውን በሚገባ እንዲያዩበት አስችሏቸዋል። ራይስ ለራሳቸው ላቅ ያለ ክብር የሚሰጡትን ጉምቱ ባለስልጣናት ለመጋፈጥና በሀገር ጉዳይ ላይ ለማሳመን ወደ ኋላ የሚሉ ሴት አልነበሩም። የትኛውንም የውስጥ ጉዳይ ሽኩቻና ጦርነት ቢሆን በብልጠት የመወጣትና የማለፍ ችሎታቸው ዘመናችን ካፈሯቸው ምርጥ ሴት የፖለቲካ ሰዎች አንዷ እንዲሆኑ አስችሏቸዋል።